ጤና ይስጥልኝ ተመልካቾቼ ዛሬ በድጋሚ በሌላ ቪዲዮ ተገናኝተናል። ዛሬ ማቀርብላችሁ ምን መሰላችሁ? ምስር በበርበሬ ነው። ብዙዎቻችን እንሰራለን ግን የየውላችንም ይለያል። ብዙ ወንዶችም ብዙ ሴቶችም ኢሜል ስላደረጋችሁልኝ ነው የምሰራላችሁ። ምን አለኝ መሰላችሁ? እዚህ ጋር የታጠበ ምስር አለኝ። በደንብ ጠቡ ምስራችሁን ካለበለዛ የወጣችሁ ጣም ይለያል ማለት ነው። እዚህ ጋር ቀይ ሽንኩርት አለኝ፣ እዚህ ጋር ቅመም አለኝ መከለሻ ማለት ነው። እዚህ ጋር ጥቁር ቅመም አለኝ፣ እዚህ ጋር ዘይት አለኝ። ኦሊቭ ኦይል ተጠቀምኩት፣ የምግብ ዘይት መጠቀም ይችላልላችሁ። እዚህ ጋር በርበሬ አለኝ። በርበሬ ውስጥ ብዙ ቅመም አለ፣ ብዙ ነገር አለ። ያው እኛ ስናዘጋጅ በርበሬያችን በተለየ መልኩ ነው የምናዘጋጀው። እዚህ ጋር ነጭ ሽንኩርት፣ ጅንጅብል አለኝ። እዚህ ጋር ጨው አለኝ። ነጭ ሽንኩርት ጥሩ ነው፣ ለምን አስፈላጊ ስለሆነ ነው። በርበሬ ውስጥ ባለ ቅመም ግን እኔ የምጠቀመው ነጭ ሽንኩርት፣ ፍሬሽ ነጭ ሽንኩርት ስትጠቀሙ ቆንጆ ጣዕም ይኖረዋል። ጅንጅብሉን ለምን አላደቀቅሽውም ልትሉኝ ትችላላችሁ። አላደቀኩትም፣ ይሄ ጣዕሙን ብቻ እንዲሰጠኝ ነው። አልጠቀመውም፣ ጀስት ወጥ ውስጥ ብቻ ነው የሚቀመጠው። እነዚህ ናቸው ለዛሬ ያሉን። ከዛው ወደ ስራው እንሄዳለን። እሺ ተመልካቾቼ ዘይቴን ጥጃለሁ፣ ድስቴ ውስጥ አደርጋለሁ። ዘይቴ እየጋለ ነው። ምን እንጨምራለን መሰላችሁ? ሽንኩርታችንን እንጨምራለን። ሽንኩርታችንን በደንብ እንጠብሳለን በዚህ ዘይት ቡኒ ከለር ብራውን ከለር እስከሚሆን በደንብ እንጠብሳለን። ከዛ ይሄንን በደንብ እንጠብሳለን። ምን እንጨምራለን? ጨው እንጨምራለን። ለምን ጨው ጨመርሽ ብትሉኝ ያበስለዋል፣ ትንሽ ያበስለዋል። ስለዚህ ጨው እንጨምራለን እንዴ። ከዛ ይሄ ቡኒ እስከሚሆን ድረስ እናሸዋለን ማለት ነው። ከዛ 5-6-7 ደቂቃ ይፈጃል። ተመልሰን እንገናኛለን። እሺ ተመልካቾቼ ይኸውላችሁ ሽንኩርቴና ዘይቴ እየተጠበሰ ነው። በጣም ቡኒ መሆን አለበት። በነገራችን ላይ ሁላችንም የየራሳችን ስታይል አለን ስንሰራ። እኔ ይሄንን አሁን በደንብ እናቁላለዋለን። ጋዛችሁን ቀንሳችሁ ስሩ ብዙ ጊዜ ስትሰሩ ወጥ፣ ለምን ቆንጆ ጣዕም ይዞላችሁ ይመጣል ማለት ነው። ሽንኩርቱ በደንብ ሆኖ ይበስላል። አሁን ምን እጨምራለሁ መሰላችሁ? ጥቁር ቅመም እጨምራለሁ። ቁንዶ በርበሬ መከለሻ ትንሽ ነው የምጨምረው፣ ለምን በኋላ ላይ ስለምጨምር። ነጭ ሽንኩርትና ጅንጅብሌን እጨምራለሁ። እነዚህ በደንብ አዋህዳለሁ። በነገራችን ላይ ምስር ወጥ በጣም ረጅም ነው የሚፈጀው። 2 ሰዓት የሚፈጅ ምስር አለ፣ እንደ ብዛቱ እንደ መጠናችሁ። ከ2 ሰዓት በላይ የሚፈጃል። በደንብ አሽታችሁ ነው የምትሰሩት። እንደ ራሳችን ብያችኋለሁ። ከፈለጋችሁ በጣም ለረጅም ሰዓት እንደ መጠናችሁ። እኔ አሁን ይሄንን ብራውን እስከሚሆን ድረስ በደንብ አሸዋለሁ። ከዛ በኋላ ቀጣዩን ደግሞ አብረን እናያለን። እሺ ተመልካቾቼ ይኸውላችሁ ሽንኩርቴ በደንብ እየተቆላላ ከነጭ ሽንኩርቱ ጋር ከጅንጅብሉ ጋር ተቆላልቶ ይሄን መስሏል። አሁን ምን እንጨምራለን? በርበሬያችንን እንጨምራለን። በነገራችን ላይ ረጅም ሰዓት ነው የሚፈጀው በርበሬ ማቁላላት። እናቶቻችን አያቶቻችን በጣም ረጅም ሰዓት አድርገው ነው አቁላልተው ሰዓታቸውን ቀንሰው የሚያበስሉት። አሁን እኔ ይሄንን በደንብ አሸዋለሁ። በደንብ ታሹታላችሁ። አያችሁ ይሄንን በደንብ እናሻለን። በርበሬ እንደፈለጋችሁ መጠን መጨመር ይችላልላችሁ፣ ማብዛት ማሳነስ እንደራሳችሁ ቴስት። አሁን እነዚህ በርበሬው በደንብ አሸዋለሁ። በደንብ እናቁላላለን። ከዛ በኋላ ተመልሰን እናየዋለን። ይኸውላችሁ ተመልካቾቼ ምን ታረጋላችሁ? እያማሰላችሁ በርበሬያችሁ እሳቱን እንዳይቀመው ትንሽ ውሃ ጠብ እያደረጋችሁ በጣም በመጠኑ ውሃ በብዙ ሳይሆን ከዛ ማሸት በቃ ታሹታላችሁ። ምስራችሁን እስከምታስገቡ ድረስ በደንብ ታሹታላችሁ። በርበሬያችሁን ዘይቱ በደንብ እንዲቁላላ ታረጋላችሁ። ከዛ ደግሞ ሌላውን ስራ አብረን እናያለን። እሺ ተመልካቾቼ ይኸውላችሁ እንደዚህ በደንብ አርጋችሁ አቁላሉ። አያችሁ በርበሬውና ሽንኩርቱ እንዴት እንደሚያምር። ረጅም ሰዓት ነው የምታቁላሉት፣ ቶሎ አይበስልም በርበሬው። ስለዚህ በደንብ ከዘይቱ ጋር ተዋህዶ እንደዚህ ዘይቱን ትፍት አድርጎ እንዲሰጠን አርጋችሁ አቁላሉ። አሁን ምን እንጨምራለን? ምስራችንን እንጨምራለን። ምስራችሁን በደንብ አርጋችሁ ካላጠባችሁ ምስራችሁ ጥሩ ጣዕም አይኖረውም ማለት ነው ለወጣችሁ። ምስራችሁን በደንብ አርጋችሁ ጠቡ። ከማጠባችሁ በፊት ደግሞ በደንብ መልቀም አለባችሁ።
ለምን ድንጋይ ምናምን ነገር ሊኖረው ይችላል። ብዙ ነገር ስለሚኖረው ምስራችሁን እጠቡ። አሁን ይሄን ምስር በደንብ አድርገን እናሻለን ከበርበሬው ጋር። ከዛ በኋላ ተመልሰን እናያለን ማለት ነው። በደንብ እሹ ከበርበሬው ጋር ምስራችሁን በደንብ እንደዚህ ያረጋችሁ ታሻላችሁ። በደንብ አድርጋችሁ አማስሉ። በመሃል በደንብ እያሻችሁ ውሃ ጠብ ትንሽ ብዙ ሳይሆን በመጠኑ ውሃ በትንሽዬ ጠብ እያረጋችሁ እያሻችሁ ሌላውን ደግሞ አብረን እናያለን። ተመልካቾቼ ይወላችሁ በደንብ አቅላልቸው እንደዚህ ሆናል። አያችሁት እንዴት እንደሚያምር። አሁን ምን እናደርጋለን? እንከልሳለን። በርበሬው ተጠብሷል በደንብ፣ ምስሩም በደንብ ተጠብሷል። በቃ አሁን ምን እንጨምራለን? ውሃ እንጨምራለን፣ እንከልሳለን ማለት ነው። እንደ መጠናችሁ እንደፈለጋችሁ ስትከልሱ ውሃ እንደ ራሳችሁ መጠን እንደፈለጋችሁ ብዙ እንደፈለጋችሁ። አሁን ይሄንን ትክትክ እናደርጋለን። ከዛ በኋላ ጾም ማጾሙ ከሆነ ቅቤ ጣል ታረጋላችሁ። የምጾሙ ከሆነ ደግሞ እንዲሁ ትመገባላችሁ ማለት ነው። ክዳናችንን ከድናለን፣ በደንብ ትክትክ እናደርጋለን። ከዛ ተመልሰን ደግሞ እናየዋለን። እሺ ተመልካቾቼ ይኸውላችሁ እንዴት እንደማረ ምርጥ ምስር ሆኗል። በጣም ቆንጆ ሆኗል። አሁን ምን አደርጋለሁ? በጠረጴዛ ዙሪያ እንገናኛለን። እሺ ተመልካቾቼ ይኸውላችሁ የዛሬ ምስር ወጤ ይሄን ይመስል ነበር። ሁላችንም የየራሳችን ቴስት የየራሳችን ስታይል አለን የምንሰራው። እኔም የዛሬ ይሄን ይመስል ነበር የዛሬ ቪዲዮ። በሌላ ቪዲዮ እስከምንገናኝ የዛሬ ምስር ወጥ ይሄን ይመስል ነበር። እባካችሁ ለደጋፊዎች ሁሉ በጣም አመሰግናለሁ። ኮሜንት ለምትሰጡኝ አስተያየት ለምትሰጡኝ ሁሉ በሌላ ቪዲዮ እስከምንገናኝ ለዛሬ ምስር ወጤ ቪዲዮ ይሄን ይመስል ነበር። ቻው።